በእግር ኳስ አጋጋይነት የተጀመረው ጦርነት። ሰዎች እግር ኳስ ከጨዋታ በላይ ነው ሲሉ ሰምታችሁ ይሆናል። ነገር ግን አብዛኛው ጊዜ ለአባባል ነው የሚባለው። በ1969 ግን ለየት ያለ ነገር ተፈጥሯል። በዚህ ዓመት ከ6000 በላይ ሰዎች ሕይወታቸውን አጥተዋል። በመቶ ሺዎች የሚቆጠሩ ሰዎች ቤት አልባ ሆነዋል። የ4 ቀን ጦርነት በመካከለኛው አሜሪካ ሁለት ሀገራትን አስተሳሰረ። በታሪክ መዛግብት ውስጥ ለዘላለም የሚቀረጽ ክስተት ተከሰተ። ይህን ደም መፋሰስ ያስነሳው ምንድነው? ሰላም፣ እንደምን ሰነበታችሁ? ዛሬ ስለዚህ ደም አፋሳሽ ግጥሚያ እንዳስሳለን። አብራችሁን ቆዩ። የዚህ ጦርነት መንስኤ የዓለም ዋንጫ ማጣሪያ ጨዋታ ነበር። ወደ እግር ኳሱ ከመግባታችን በፊት የዚህን ግጭት ጥልቅ መነሻዎችን መረዳት ያስፈልገናል። በታሪኩ እምብርት ላይ የሚገኙት ሁለት አጎራባች ሀገራት ኤል ሳልቫዶርና ሆንዱራስ ናቸው። ድንበር ቢጋሩም በመካከላቸው ያለው ልዩነት ግን ግልጽ ነው። የኤል ሳልቫዶር ግዛት ከሆንዱራስ 1/5 ያህል ብቻ ነው። ሆኖም በ1960ዎቹ መገባደጃ ላይ በኤል ሳልቫዶር ወደ 1 ሚሊዮን የሚጠጉ ተጨማሪ ሰዎች ይኖሩ ነበር። ይህ የህዝብ ብዛት ማለት ሁሉም የኤል ሳልቫዶር ክፍል ማለት ይቻላል። ሁሉም ቦታ ላይ ሰዎች ስለሰፈሩበት በዋነኝነት በግብርና ለሚተዳደሩ ሰዎች ቦታ አልነበረም። በአንጻሩ ሆንዱራስ ግን ሰፊ መሬቶች ነበሯት። በዚህም ምክንያት በሺዎች የሚቆጠሩ ሳልቫዶራውያን ስራ፣ መሬትና ዕድል ፍለጋ ድንበር ተሻገሩ። አንዳንዶቹ በህጋዊ መንገድ ገብተው ሲሰፍሩ፣ አብዛኛዎቹ ግን በህገወጥ መንገድ ሰፈሩ። አንዳንዶቹ መሬት ገዙ፣ ሌሎች ደግሞ በቀላሉ መሬት ይይዙ ነበር። ከጊዜ በኋላ እነዚህ ስደተኞች ከሆንዱራስ ህዝብ 20% ድርሻ ያህሉን ይይዙ ነበር። በአንዳንድ አካባቢዎች እንኳን ደህና መጣችሁ ተብለው ሲሰፍሩ፣ በሌሎች ስፍራዎች ግን እንደ ባላንጣ ይታዩ ነበር። ውጥረቱ ቀድሞውንም ከፍተኛ ነበር። ነገር ግን በ1963 ኦስዋልዶ ሎፔዝ በሆንዱራስ ስልጣን ሲይዝ ነገሩ ተባባሰ። ኢኮኖሚው በዩናይትድ ፍሩት ኩባንያ ገንዘብ የተደገፈ ነበር። ዛሬ ቺኪታ በመባል የምትታወቀው ይህች ኩባንያ በዓለም ውስጥ ትልቁ የሙዝ አምራችና አከፋፋይ ነች። ስምምነቱ ቀላል ነበር። ሎፔዝ ወደ ስልጣን ቢመጣ የውጭ ኩባንያዎች ከፍተኛ የግብር ቅነሳና ሰፊ የመሬት ይዞታ ያገኛሉ። በዚህም ምክንያት የአሜሪካ ኮርፖሬሽኖች የሆንዱራስን የእርሻ መሬት 10% መቆጣጠር ጀመሩ። ያ መቶኛም እያደገ ሄደ። ሆንዱራስ በውጭ ኢኮኖሚያዊ ቁጥጥር ስር እየወደቀች ነበር። ይህ ሁኔታ እየቀጠለ ባለበት ደግሞ ቁጥራቸው እየጨመረ የመጣው ሳልቫዶራውያን ነበር። ሎፔዝ ለግብርና ቀውሱ በሳልቫዶራውያን ስደተኞች ላይ በይፋ ተጠያቂነቱን በመጣል ከፍተኛ የሆነ የጥላቻ ማዕበል አስነሳ። የእሳት ቃጠሎ፣ ማስወጣትና ጥቃቶች በሳልቫዶራውያን ገበሬዎች ላይ ኢላማቸውን አደረጉ። ኤል ሳልቫዶር ተቃውሞዋን ስታሰማ፣ ቅሬታዋ ግን በሆንዱራስ መንግስት ዘንድ ተሰሚነት አላገኘም። በዚህ ነገሮች በተጋጋሉበት ወቅት እግር ኳስ ወደ ትዕይንቱ ገባ። ሁለቱም ሀገራት በ1970 የዓለም ዋንጫ ማጣሪያ ላይ ቀንቷቸው ነበር። ይህ ማለት በሁለት ጨዋታዎች የሚወሰን የጥሎ ማለፍ ጨዋታ ማን እንደሚራመድ ይወሰናል ማለት ነው። በላቲን አሜሪካ እግር ኳስ ታዋቂ ስፖርት ብቻ አይደለም፣ ብሔራዊ ኩራትን፣ ማንነትንና አንዳንዴም ሕይወትንና ሞትን ይወክላል። ስለዚህ በዚህ ከባቢ አየር ውስጥ የእግር ኳስ አክራሪነት ከረዥም ጊዜ የፖለቲካ ውጥረቶች ጋር ተገናኘ። ሁለቱም ሀገራት በታሪካቸው ለመጀመሪያ ጊዜ የዓለም ዋንጫ ላይ ለመሳተፍ እድል ነበራቸው።
የመጀመሪያው ጨዋታ ሰኔ 8 ቀን የሆንዱራስ ዋና ከተማ በታጉሲጋልፓ ተካሄደ። የአካባቢው ደጋፊዎች የሳልቫዶር ቡድንን ሌሊቱን ሙሉ ከሆቴላቸው ፊት ለፊት ከበሮ እየመቱ ጩኸትና ርችት እየተኮሱ አስጨነቋቸው። ተጫዋቾቹ ምንም አልተኙም ነበር። ሆንዱራስ ጨዋታውን በ89ኛው ደቂቃ አሸነፈች። እናም ደጋፊዎቿ በደስታ እየጨፈሩ ነበር። ሽንፈቱ የሳልቫዶር ደጋፊዎችን አስቆጥቷቸው ነበር። አንዲት ደጋፊም በሽንፈቱ በጣም ተናዳ ራሷን አጥፍታለች። ከአንድ ሳምንት በኋላም ሰኔ 15 ቀን ድጋሚ ጨዋታው በኤል ሳልቫዶር ዋና ከተማ ሳን ሳልቫዶር ተካሄደ። በዚህም ጊዜ የሆንዱራስ ቡድን የትንኮሳ ኢላማ ሆነ። ሌሊቱን ሙሉ እንዳይተኙ አደረጓቸው። እናም ከጨዋታው በፊት ከብሔራዊ ባንዲራቸው ይልቅ በስታዲየሙ ውስጥ ጨርቅ ተሰቀለ። ኤል ሳልቫዶር ጨዋታውን 3-0 አሸነፈች። በጨዋታው ወቅት በተመልካች መካከል ጥል ተነስቶ 2 የሆንዱራስ ደጋፊዎች ተገድለዋል። የጎብኚው ቡድን ቦታውን መልቀቅ ነበረበት፣ ምክንያቱም የተናደዱ ደጋፊዎች ያገኙትን ሁሉ ይወረውሩ ነበር። ከሆንዱራስ ተጫዋቾች አንዱ በኋላ እንዲህ ብሏል፣ እኛ ያንን ጨዋታ በማጣታችን እድለኞች ነን። ብናሸንፍ ኖሮ ሞተን ነበር። ሽንፈቱ በሆንዱራስ ውስጥ የጥላቻ ማዕበል አስነሳ። የሳልቫዶራውያን ቤቶች ተቃጠሉ፣ ቤተሰቦች ተፈናቀሉ፣ ሰዎች ይደበደቡና ይሰቃዩ ነበር። ሁሉም ማህበረሰቦች በአንድ ሌሊት ተበታትነዋል። ፍርሃት እንደ እሳት ተዛመተ እና በሺዎች የሚቆጠሩ ሳልቫዶራውያን ከሞት ለመትረፍ ለመሸሽ ተገደዱ። እያንዳንዱ ወገን አንድ ጨዋታ ስላሸነፈ ሶስተኛው ወሳኙ ጨዋታ በሰኔ 26 ቀን በሜክሲኮ ሲቲ ገለልተኛ ሜዳ ላይ ቀጠሮ ተያዘለት። በዚያን ጊዜ በሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነት ሙሉ በሙሉ ተቋርጦ ነበር። ኤል ሳልቫዶር እንኳን ሆንዱራስን በዜጎቿ ላይ የዘር ማጥፋት ወንጀል ፈጽማለች በማለት ከሰሰች። ኤል ሳልቫዶር ወሳኙን ጨዋታ ከተጨማሪ ጊዜ በኋላ 3-2 በማሸነፍ ለዓለም ዋንጫ ብቁ ሆነች። ነገር ግን በሆንዱራስ በሳልቫዶራውያን ላይ የሚፈጸመው ጥቃት ተባብሶ ነበር። አስቀድሞ በሕዝብ ብዛትና ድህነት ወደ ተጨናነቀችው ወደ ትውልድ ሀገራቸው በጅምላ ተባረሩ። ለአውሮፓውያን አቆጣጠር ሐምሌ 14 ቀን 1969 ኤል ሳልቫዶር ጦርነት አወጀች። የሆንዱራስን አየር ማረፊያዎችና ወታደራዊ ሰፈሮችን በቦምብ ደበደበች። እናም የምድር ጦር ኃይሎች ወደ ዋና ከተማዋ መግባት ጀመሩ። መጀመሪያ ላይ የሆንዱራስ ጦር ሽባ ሆኖ ነበር። ነገር ግን ከኒካራጋ በተገኘ እርዳታ የሳልቫዶርን ወደቦችና የነዳጅ ማከማቻዎችን በቦምብ በመደብደብ የበቀል እርምጃ ወሰዱ። ከፍተኛ የሆነ አጣብቂኝ ተፈጠረ። ሁለቱም ወገኖች ጊዜ ያለፈባቸው መሳሪያዎችን ይጠቀሙ የነበረ ሲሆን በፍጥነትም አቅርቦቱ አለቀባቸው። ጦርነቱ የዘለቀው ለ4 ቀን ብቻ ነበር። ሐምሌ 18 ቀን የአሜሪካ ክልል ድርጅት ጣልቃ በመግባት የተኩስ አቁም ስምምነትን አደራደረ። ይህም የሳልቫዶራውያንን ደህንነትና በሰላም ወደ ሀገራቸው ለመመለስ ዋስትና ሰጠ። ጦርነቱ አጭር ቢሆንም አስከፊ ነበር። ከ6000 በላይ ሰዎች ሞተዋል። ከ300,000 በላይ ሳልቫዶራውያን እነሱን ለማኖር ምንም ነገር ወደ ሌላት ሀገር ተባረዋል። ከዚህ ፍልሰት የተነሳ በተፈጠረው የውስጥ ውጥረት በመጨረሻ የእርስ በርስ ጦርነትን አስነስቶ ወደ ተጨማሪ ሞትና መከራ አምርቷል። ይህ ዓለም የእግር ኳስ ጦርነት ወይንም የ100 ሰዓት ጦርነት ብላ የምትጠራው ጦርነት ነው። ነገር ግን ከዚህ የላቀ ነገር ነበር። እግር ኳስ ለዓመታት እየጨመረ የመጣውን ውጥረት ያስነሳ እሳት ብቻ ነበር። ዛሬም ድረስ የሚጠየቀው ጥያቄ
ያ ጨዋታ ባይደረግ ኖሮ ጦርነቱ ይነሳ ነበር ወይ የሚለው ነው። እናንተስ ምን ታስባላችሁ? አብራችሁን ስለቆያችሁ እናመሰግናለን። በሌላ ቪዲዮ እስከምንገናኝ በደህና ቆዩ።